ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ስለ አይን ጤና እንማማር። የዛሬው ክፍል ደግሞ የአይን ከለር ነው የምናየው። እሺ፣ ስለ አይን ከለር ፋሲኔቲንግ የሆነ ቶፒክ ነው። እስቲ እንየው። እንዴት ነው የአንድ ሰው አይን ብራውን የሚሆነው? እንዴት ነው የአንዳንድ ሰው አይን ብሉ የሚሆነው የሚለውን ነው የምናየው። ይሄ አሁን አይሪስ ይባላል አይደል? አይሪስ ከዚህ በፊት ዲስከስ አድርገናል። ምንድነው የአይሪስ ዋነኛው ስራ? የሚመጣውን ብርሃን መጥኖ ለአይን በሚስማማ መልኩ ያስገባል፣ ኮንስትሪክት ኤንድ ዳይሌት በማድረግ ብለን ተነጋግረናል። በዚህ ይሄ ፒውፕል ይባላል። የዚህን ቀዳዳ በማጥበብና በማስፋት አይን ብርሃን መጥኖ ለአይን በሚስማማ መልኩ የሚያስገባ ክፍል ነው። ሌላው ደግሞ ይሄ አይሪስ ከለሩ የአይናችን ከለር ይወስናል ማለት ነው። ስለዚህ እንዴት ነው የሚለውን እናያለን። ዓለም ላይ ያለውን ዲስትሪቢዩሽኑን ስናየው አሁን ከ70 እስከ 80% ያለው አይን ብራውን ነው ከለሩ። ከ8 እስከ 10 ይኸው ብሉ ከለር ነው። ላይክ እዚህ ጋር ደግሞ 3% ግሬ፣ 2% ግሪን። እንዴት ነው እንደዚህ አይነት የተለያየ ከለር የሚኖረው የሚለውን እናያለን። 3 ነገሮች ይህን ይወስናሉ። አንደኛ የፒግመንት መጠን። ይሄ አሁን የምታዩት እዚህ ጋር ፊውቸር አይሪስ እስቲ አናቶሚካል ስንከፍለው ይሄ ነጩ ፓርት ይሄ ስትሮማው ይባላል። ከኋላ ያለው ደግሞ ፒግመንት ኤፒቴሊየም ይባላል። ሜላኖሳይት የሚባላሉ ፒግመንት ፕሮዲውስ የሚያደርጉ ማለት ነው። ስለዚህ ይሄን አይሪስ ከፍለን ስናየው ከዚህ በፊት ስለ ኮሮይድ ጥቅም ስንማማር ኮሮይድ ሃይፐር ፒግመንት ነው፣ በጣም ፒግመንት አለው። ስለዚህ የሚመጣውን ብርሃን ስካተር እንዳያደርግ እንዳይበተን ያደርገዋል። ስለዚህ ሬቲና ብርሃን መቀበያ ከፊቱ ያለው ጥርት አድርጎ እንዲያይ ያግዘዋል ብለናል። በዛ ፒግመንት መጠን ያ ፒግመንት ማለት አሁን ለምሳሌ ጸጉራችን ብላክ ጥቁር ጸጉር ያለው አለ፣ ብራውን ከለር ያለው አለ። የተለያየ የጸጉር አይነት ነው አይደለ? ያን ከለር የሚሰጡት ፒግመንቶች ናቸው። ልክ እንደዚህ አይሪስም ላይ እነዚህ ፒግመንት አሉ። there are 2 type አሉ፣ ኢዩሜላኒን and ፌኦሜላኒን ይባላል። ኢዩሜላኒን ብላክ and ብራውን የሆኑን ፒግመንት ፕሮዲውስ ያደርጉ፣ ወራስ ፌኦሜላኒን ደግሞ የሎ and ሬድ ፒግመንት ፕሮዲውስ ያደርጋሉ። የላይኞቹ በጣም ሃይፐር ፒግመንትድ ነው፣ የታችኞቹ ደግሞ ሎ ፒግመንትድ የሆነ ፕሮዲውስ የሚያደርጉት። ስለዚህ እነዚህ የተመረቱት እዚህ ስትሮማው ላይ ዲስትሪቢዩት ያደርጋሉ። ስለዚህ አንደኛው የነዚህ የፒግመንቴሽን አይነትና ዲስትሪቢዩሽን የአይን ከለር ይወስናል። አንድ ሁለተኛው ደግሞ የዚህ የስትሮማው ውፍረትና ቅጥነት፣ ቀጠን ያለ ስትሮማ ያለውና ወፈር ያለ ስትሮማ ያለው አይሪሱ ላይ ማለት ነው፣ እሱም ከለር ይወስናል። እንዴት የሚለው እናያለን። ሶስተኛው የምናየው ደግሞ የላይት ባህሪ፣ የብርሃን ባህሪ በራሱ የአይን ከለር ይወስናል። እንዴት እንደሆነ እንየው። ለምሳሌ ከብርሃን ባህሪ እንጀምር። ብርሃን እንደዚህ አይነት ቪዚብል የሆኑ ላይት፣ አሁን ቪዚብል ላይት ማለት ለአይናችን የሚስማማው ብርሃን ከፀሐይ ብርሃን ይመጣል፣ ኤሌክትሮማግኔቲክ ስፔክትረም ይባላል። ስለዚህ ቪዚብል ላይት ለአይናችን የሚስማማው በናኖሜትር ከ380 አራውንድ 750 አራውንድ ነው የሚሄደው። ይሄ ሚስማማ ላይት ማለት ነው፣ ሚስማማ ብርሃን ለአይናችን ማይጎዳ። ወራስ አልትራቫዮሌት ወደ ታች ያለው እዚህ ጋር የምታዩት ይሄ በጣም ጎጂ ብርሃን ነው። ከዚህ በፊት ዲስከስ እናደርግ ስለ ኮንጃክታይቫ ዲጀነሬሽን ብለ ፔንጊኩዌላ ቴሪጂየም ብለን ያወራ ነው። በፀሐይ ጨረር የሚመጣው ያ ጨረር በአልትራቫዮሌት በሚመጣን ወደ ዲጀነሬሽን የሚሄደው ብለን አውርተናል። ኮርኒያ ብሌን ላይ ደግሞ ስለ ብሌን ዲጀነሬሽን ስናወራ ስፊሮይዳል ዲጀነሬሽን የሚል አይተናል። አራውንድ አምበር ከለር የሚይዝ ብለን ያም በአልትራቫዮሌት ጨረር ነው የሚመጣው። ስለዚህ የፀሐይ መነጽር ይሄን አልትራቫዮሌት የሚከላከል ስፔሻሊ በረሃ ላይ አውትዶር ውጪ የሚሰሩ ቢጠቀሙ መክራለሁ ብዬ ያልኳችሁ ይሄን አልትራቫዮሌት ለመከላከል ነው የብርሃን አይነት። ስለዚህ ይሄ ቪዚብል ላይት ማለት ይሄ ነው። 7 ነገሮች አሉት እንደ ቪዚብል ላይት ከለር ማለት ግን 3ቱ ሜጀርሊ ሬድ ቀይ ካያችሁት ሃይ የሆነ ዌቭሌንግዝ ያለው ነው። ግሪን ኢን ቢትዊን ነው። ብሉ ደግሞ ብሉ ዌቭሌንግዟ በጣም አነስ ያለ ነው። በቪዚብል ላይት ውስጥ
የሚካተቱ ነው ማለት ነው። ትንሽ ገለጽ ለማድረግ ያህል ለምሳሌ ሰማይ ብሉ ሆኖ አይደለም ስናየው፣ ግን ብሉ ነው ከለሩ፣ ግን ሪሊ ብሉ አይደለም። በፊዚክስ ምን ይባላል? ኦፕቲካል ኢሉዥን ይባላል። ኢትስ ናት ብሉ በት እንዴት ነው ብሉ የሚሆነው ስናይ የፀሐይ ብርሃን ሲመጣ አራውንድ አትሞስፌር ላይ ናይትሮጅን ኤንድ ኦክሲጅን ፓርቲክሎች አሉት። ስለዚህ የሚመጣው ብርሃን እነዚህ ፓርቲክል ሲነካ በእነዚህ ፓርቲክል ምክንያት ምን ይሆናል? የሚመጣው ብርሃን ዲስፐርስ ያደርጋል፣ ይሰራጫል። ብርሃን 3 መንገዶች ይሄዳል። የሚመጣው ብርሃን አንደኛው ወይ ሪፍሌክት ያደርጋል፣ ነጥሮ ይሄዳል። 2 ሪፍራክት ያደርጋል፣ ታጥፎ በብሌንና በሌንስ ታጥፎ ሬቲና ላይ ይቀመጣል እንዳልነው። አሊያ ምን ይሆናል? ስካተር ያደርጋል፣ ይበተናል ማለት ነው። ስለዚህ ኖርማል ከፀሐይ ብርሃን የሚመጣው ላይት በእነዚህ በአትሞስፌር ላይ ባሉት ናይትሮጅን እና ኦክሲጅን ስሞል ፓርቲክል ሲነካቸው ምን ያደርጉታል? ይበትኑታል ብርሃንን ማለት ነው። ስለዚህ ሲበተን 3 አሁን ያወራ ነው ሬድ ሃይ ዌቭሊንግስ ስላለው ቶሎ ስካተር አይሆንም፣ ረጅም ርቀት ሄዶ ነው ስካተር የሚሆነው። ግሪን ኢን ቢትዊን መካከለኛ፣ ብሉ ግን ዌቭሊንግዟ በጣም ትንሽ ስለሆነ ልክ ፓርቲክሏ ሲነካው ብርሃኑ ፓርቲክሉ ሲነካው ዲስፐርስ ያደርጋል ቶሎ። ስለዚህ ሰማይ የምናየው ብሉ ነው እንላለን በዚህ ዲስፐርሽን ምክንያት እንጂ ሰማይ ሪሊ ብሉ ሆኖ አይደለም። ለምሳሌ እዚህ ጋር ላሳያችሁ። ይሄ ልጅ ብርሃን ሲያሳልፍ በዚህ በውሃው በኩል ብርሃኑ ቀጥታ ነው የሚያልፈው። እዚህ ጋር ደግሞ ሚልክ ወተት ጨመረበትና ብርሃኑን ሲለው ከማለፍ ይልቅ ምን ሆኗል? ዲስፐርስ ብሏል፣ ተሰራጨ። አያችሁ እዚህ ጋር ስታዩት ሲበተን ከለሩ ብሉ ሆነ። ልክ እንደዚህ ነው ሰማይም ብሉ ሆኖ አይደለም፣ ዲስፐርሽን ነው ማለት ነው። ስካተር ነው፣ ተበትኖ ነው። ለምን ይሄን አወራን? እዚህ ጋር ላሳያችሁ ነው። ስለዚህ ይሄ የሚመጣው ላይት ብርሃን እዚህ ጋር ሎ ፒግመንትድ ያልናቸው በዚህ በፊውሚሊኒን የተመረቱ ፒግመንት ሎ በሚሆንበት ጊዜ ይሄ ብርሃን መጥቶ ሲነካው ስካተር ያደርጋሉ። እነ ሬድ ሃይ ዌቭሊንግ ስላለው ፔኔትሬት አድርጎ ሲሄድ፣ ግሪንም እንደዛው፣ ብሉ ግን በሎ ዌቭሊንግዝ ስላለው እነዚህ ሎ ዌቭሊንግዝ ዊዝ ሎ ፒግመንት ሲጋጩ ብርሃኑ ስካተር ያደርጋል፣ ይበተናል። ስለዚህ የልጁ አይን ብሉ ይሆናል ማለት ነው እንጂ ሪሊ አይን ላይ ብሉ ፒግመንት ኖሮ አይደለም የሰውየው አይን ብሉ የሆነው። አገኛችሁ? ስለዚህ ሎ ፒግመንትድ ሲሆን እንደገና የሚመጣው ላይት ብርሃን ማለት ነው 7 አሉ። ከ7ቱ ሜጀር ሬድ፣ ግሪን እና ብሉ አለ። ሬድ ሃይ ዌቭሊንግዝ ስላለው ፔኔትሬት አድርጎ ሲሄድ፣ ብሉ ግን ልክ አይሪሱ ጋር ፒግመንቱ ጋር ሲነካው ብትን ያደርጋል። ልክ ናይትሮጅን ፓርቲክል እንደበተነው ፒግመንቱ ጋር ሲነካ ብትን ሲያደርግ ብሉ ፊውቸር ይሰጠዋል። ስናየው የሰውየውን አይን ብሉ ይመስለናል እንጂ ብሉ ፒግመንት ኖሮ አይደለም። ያሉት ፒግመንቶች ኢዩሜላኒን ብላክ ኤንድ ብራውን፣ ወራስ ፊውሜላኒን ደግሞ የሎ ኤንድ ሬድ ነው እንጂ ፒግመንት ፕሮዲዩስ የሚያደርጉት ብሉ ፒግመንት የሚባል የለም፣ ግሪን የሚባል ፒግመንትም የለም። ስለዚህ በእነዚህ በላይት ባህሪና ባለው ፒግመንት ዲስትሪቢዩሽን አሰረጫጨትና ሃይ ፒግመንት ሎ ፒግመንት በመሆን ኮምቢኔሽን ምክንያት ነው የተለያዩ ግሪን፣ ሀዛል፣ አምበር ምናምን ከለር የሚፈጠረው ማለት ነው። ስለዚህ የላይት ባህሪና የፒግመንቴሽን ነገር አይተናል። ሃይ ፒግመንት፣ ሎ ፒግመንት እና የላይት ባህሪ። ሶስተኛ የምናየው ደግሞ ምንድነው? የስትሮማው ቲክነስ ኤንድ ውፍረትና ቅጥነት። ወፈር ሲል ሞር አብዞርብ የማድረግ ቴንደንሲ ስላለው ወደ የት ይሄዳል? ወደ ብራውን የሚሄድ ነገር ይኖራል። ቀጠን ሲል ደግሞ ምን ይሆናል? ስትሮማው ብትን ያደርገዋል። ስለዚህ የአይኑ ከለር ወዴት ይሄዳል? ወደ ብሉ ይሄዳል ማለት ነው። ስለዚህ በጣም ወደ ታች ከሄደ ግሬ ነው፣ ወደ መንጣት ነው የሚሄደው። ቲክነሱ በጣም የስትሮሞ ቲን ሲሆን ሲቀጠን፣ ፒግመንቱ በጣም ሎ ሲሆን ወዴት ይሄዳል? ወደ ግሬ ከለር ይሄዳል አይኑ ማለት ነው። እንደገና ደግሞ በጣም ትንሽ ከፍ ሲል ወደ ብሉ ይሄዳል። እንደገና ሃይፐር ፒግመንትድ ከሆነ ፒግመንቱ በጣም ጠንካራ ከሆነ ስትሮማው ደግሞ በጣም ቲክ ከሆነ ወደ ብራውን ኤን ወደ ብላክ የሚሄድ ባህሪ አለው ማለት። ስለዚህ በእነዚህ 3 ሁኔታ ነው የአይን ከለር የሚቀያየረው ማለት። ስለዚህ ህጻናቶች ልክ ሲወለዱ ሎ ፒግመንት ስላላቸው ከለራቸው ወደ ብሉ ወደ መሄድ እንደዛ ይሄዳል። በጣም ከ6 እስከ 12 መንዝ ደግሞ በጣም ሜላኒኑ ስለሚጨምር ወደ
ኖርማል ስትራክቸር ወደ ኖርማል ስትራክቸር ሴንስ ወደ ብራው ወደ አብዛኛው ፒፕል ወዳለው ወደዛ የሚሄድ ነገር አለ። በጣም ትልልቅ ሰዎች ላይ ደግሞ ሲሆኑ ደግሞ ፒግመንቴሽኑ ሎ ስለሚቀንስ ወዴት ይሄዳል? ከለሩ ወደ ታች ይወርዳል ማለት እንደዚህ ነው ከለር ዲስትሪቢዩሽኑ የሚኖረው። አንዳንዴ ደግሞ መድኃኒቶች የመድኃኒት ኢፌክት አለ። አሁን ለምሳሌ ግላኮማ ተጠቃሚ ፕሮስታግላንድ የሚባል ድሮፕ ፒግመንቴሽንን የመጨመር ባህል። ስለዚህ ፒግመንት ሲጨምር ወዴት እንደሚሄድ የከለር አይነቱን ስፔክትረሙን አይተናል ማለት። ስለዚህ በዲዚዝ ምክንያት ደግሞ የሚመጣው አሉ። ለምሳሌ ይሄ ቀይ የሚመስሉት ይሄ አሁን አልቢኒዝም የሚጠቁ የአይሪሱን ፒግመንት የላቸውም። ስለዚህ የሚመጣው ብርሃን አይሪሱን ፔኔትሬት አድርጎ ነው የሚሄደው፣ አብዞርብ አይደረግም። ስለዚህ ሬቲና ብርሃን መቀበያው ነክቶ ሲመለስ ሬቲናው ሬድ ስለሆነ ነክቶ ሲመለስ ሬድ የሆነ ከለር ይኖረዋል። ይሄ ዲዚዝ ሲሆን ነው። ይሄ ደግሞ አኒሪዲያ ይባላል። አይሪሱ ከሌለ ማለት ነው። ሶ አሁን ይሄ ብራውን ነው አይደለ? ጥቁሩ ይሄ የምታዩት ፒፕል ነው። አሁን ይሄ ሙሉ ለሙሉ ብራውኑ አይሪሱ ባይኖር አኒሪዲያ ይባላል። ስለዚህ የሰውየው አይን ብላክ ይመስላል ማለት ነው። ይሄ ደግሞ ሄትሮክሮሚያ ይባላል። ሄትሮክሮሚያ አይሪዲስ ይባላል። የተለያየ አይን ከለር ይሄም በበሽታ ነው የሚመጣው። ላይ ሆርነር ሲንድረም ይባላል። በእንደዚህ አይነት በሽታ ይመጣል ማለት። ስለዚህ ጠቅላላ ስናደርገው የአይን ከለር በሶስት ነው። አንደኛ በስትሮማ ባልነው የአይሪስ ክፍል መወፈርና መቅጠን፣ ሁለተኛ በሚመረተው ፒግመንት አይነት ሃይፐር ፒግመንት እና ሎ ፒግመንት ሲሆን፣ ሎ ፒግመንት ሲሆን ወደ ግሬ ወደ ብሉ ይሄዳል። ሃይፐር ፒግመንት ሲሆን ደግሞ ወደ ብራውን ወደ ብላኪሽ የሚሄድ ነገር አለው። ስትሮማው ሲወፍር ይበትነዋል፣ አብዞርብ ያደርገዋል። ስለዚህ ወደ ብራውን ይሄዳል። ስትሮማው ሲቀጥል ይበትነዋል፣ ወደ ብሉ የሚሄድ ነገር አለው። ብሉ የሚባል ፒግመንት የለም። በላይት ባህሪ በመበተኑ ምክንያት ነው ሰውየውን ስናየው ብሉ አይን ያለው የምንለው። አሁን የአይሪስ ከለር ማለት የአይን ከለር ማለት ይሄ ነው። ይመቻችሁ።